ሰላም ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ፣ ኮሜንት፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ ዕለቱ መረጃዎች እንለፍ። አብራችሁን ቆዩ። በኢትዮጵያ በተለያዩ አካባቢ የሚኖሩ የፕሮቴስታንትና የእስልምና እምነት ተከታዮች በቴዲ አፍሮ ሙዚቃ ላይ የሚሰጡት አስተያየት ሰውን አጃብ እያሰኘ ነው። በተለይ የፕሮቴስታንት እምነት ተከታዮች የቴዲ አፍሮ ሙዚቃ ኢትዮጵያውያን የሚያቀራርብና አንድ የሚያደርግ ይዘት ያለበት ቢሆንም የፕሮቴስታንት እምነት ተከታዮች እንደነ ትዝታው ሳሙኤል ያሉ አላስፈላጊና ሰዎችን ወደ ግጭት የሚገፋፉ ነገሮችን እያሰራጩና እየተናገሩ ነው። ይህም አንዳንድ አስተያየት ሰጪዎች አሁን ላይ የፕሮቴስታንት እምነት ተከታዮች ኢትዮጵያን ወደ ለየለት ግጭት እንድትገባ የሚገፋፉና ፖዚቲቭ ነገሮችን ከመናገር ይልቅ ኔጌቲቭ ነገሮችን በመናገር ሰዎች ወደ ግጭት እንዲገቡና ሀገርም ወደ ትርምስ ውስጥ እንድትገባ የሚያደርግ ሀሳብ እየተናገሩ በዚህም ጉዳይ ደግሞ ሀይ የሚላቸው የመንግስት አካል እንደጠፋም አስተያየት ሰጪዎች ተናግረዋል። እንደነ ትዝታው ሳሙኤል ያሉ አንዳንድ የፕሮቴስታንት እምነት ሰባኪዎች የሃይማኖቱን አስተምሮት ወደ ጎን በመተው በኦርቶዶክስ እምነት ተከታዮች ላይ ያላቸውን ከፍተኛ ጥላቻ እየነዙ ይገኛሉ ሲልም ኮመንት ሰጪዎች ተናግረዋል። በሌላ በኩል አንጋፋው የወንጌል ዘማሪ ዶክተር ደረጀ ከበደ በቅርቡ በለቀቁት ቪዲዮ ስለ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም የሙዚቃ ስራዎች የሰጡት ጥልቅና አድናቆት የተሞላበት ትንታኔ ብዙዎችን ትኩረት ስቧል። እንደ ኢትዮ ሊድ ከቪዲዮ ማብራሪያ እንዳረጋገጥ ነው ዶክተር ደረጀ ቴዲ አፍሮን እንደ ተራ አዝናኝ ድምፃዊ ሳይሆን እንደ ማህበራዊ ፍትህ ታጋይ አድርገው ይገልጹታል። በተለይ ቴዲ በአልበሞቹ የሚያስተላልፈው የፍቅር የአንድነትና የይቅርታ መልእክት ከመንፈሳዊ አስተምሮ ጋር በማስተሳሰር ቴዲ አፍሮ በአልበሙ ወንጌልን ሰብኳል። ወንጌል ማለት ፍቅር ነው። ቴዲ ደግሞ ስለ ፍቅር አቀንቅኗል ብለዋል። ፍቅር ደግሞ ራሱ ኢየሱስ ነው በማለት ጠንካራ ምስክርነታቸውን ሰጥተዋል። ቴዲ የተመቻቸ ህይወቱንና የሚቀርብለትን ሚሊዮን ብሮችን ወደ ጎን በመተው በማንኛውም ዘመን ከሚመጡ መንግስታት ጋር ሳይለጠፍ ለህዝብና ለእውነት መቆሙን ያደነቁት ዶክተር ደረጀ በተቃራኒው ብዙ ሃይማኖት መሪዎች ከእውነት ይልቅ አምባገነን ከሆኑ ገዢዎች ጋር እንደሚያብሩ በግልጽ ነቅፈዋል። በተጨማሪም ቴዲ በአዲሱ አልበሙ በአረብ ሀገራት በስቃይ ላይ ስለሚገኙ ኢትዮጵያውያን እህቶቻችን መዝፈኑን በማንሳት የተረሱትን ማስታወስ ራሱ ወንጌሉ ነው ያሉት የትኛውም የሃይማኖት አባት ነው ስለዚህ እህቶቻችን የተናገረው ሲሉም ሞግተዋል። በመጨረሻም ወጣቱ ቴዲ አፍሮን አልበም እየሰማ ጫት ከመቃምና በስሜት ከመጮህ ባለፈ ቴዲ የሚያስተላልፈውን የሀገርን ማዳን የእውነትና የፍቅርን ጥሪ በተግባር ሊያውለው እንደሚገባም አሳስበዋል። ቴዲ አፍሮን አዳምጡ ሲሉ አምባሳደር ቲቦር ኔጊ ጥሪ አስተላልፈዋል። አሜሪካዊ ዲፕሎማት አምባሳደር ቲቦር ኔጊ የኢትዮጵያውያን ዝነኛ አቀንቃይ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው በሚገርም ሁኔታ ጥሪ አቅርበዋል። ኔጌኒ በማህበራዊ ሚዲያ ገጻቸው ማለትም በኤክስ ገጻቸው ላይ በጻፉት መልእክት ሙዚቀኞቹ ከጋዜጠኞቹና ከባለሙያዎቹ ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። አምባሳደር ኔጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለግሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ እንዳላቸው ይታወቃል። የማስተያየት ቴዲ አፍሮ በሙዚቃ የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ ውይይት መድረኮች መምጣቱን የሚያመላክት ነውም ተብሎለታል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በእኛ በኩል ሰናይ ጊዜ ብለናል።